ጤና ይስጥልን። ይህ የ2016 ዓመተ ምህረት የስድስተኛ ክፍል ግብረገብ ሚኒስትሪ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 1 ከሚከተሉት አረፍተ ነገሮች ምሉዕነትን በይበልጥ የሚገልጸው የትኛው ነው? ሀ ሰዎች የሌሎች ሰዎችን መሰረታዊ እምነትና ድርጊት ሲቀበሉና ሲተገብሩ። ለ ሰዎች ስለ ነገሮች ባላቸው ግላዊ እምነት ቋሚ አመለካከትን ሲያንጸባርቁ። ሐመርሃ ሰዎች የራሳቸውን መሰረታዊ እምነት በሌሎች ሰዎች ላይ መጫን ሲችሉ። መ ሰዎች ስለ ነገሮች ባላቸው ግላዊ እምነት ተለዋዋጭ አቋምን ሲያሳዩ። መልሱ ሰዎች ስለ ነገሮች ባላቸው ግላዊ እምነት ቋሚ አመለካከትን ሲያንጸባርቁ ካላችሁ ትክክል ነው። ምክንያቱም ምሉዕነት ማለት አንድ ሰው ትክክል ነው ብሎ በሚያምንበት የሞራል መርህ ላይ ጸንቶ መቆም ነው። ምሉዕነት ያለው ሰው በግላዊ እምነቱ ላይ ቋሚና የማይለዋወጥ አቋም ይኖረዋል። ጥያቄ ቁጥር 2 ከሚከተሉት አንዱ ምሉዕነት የተላበሱ ግለሰቦች ባህሪ ነው። የትኛው? ሀ የሰሩትን ስህተት በራሳቸው መቀበል ይችላሉ። ለ ሌሎች የተሳሳተ ድርጊት ሲፈጽሙ በዝምታ ይመለከታሉ። ሐመርሃ የፈጸሟቸውን ድርጊቶች በአጽንኦት መገምገም ይቸገራሉ። መ ውስጣዊ እምነታቸውን በማይገልጽ ተግባር ላይ ይሳተፋሉ። የሰሩትን ስህተት በራሳቸው መቀበል ይችላሉ ካላችሁ ትክክል ነው። ምክንያቱም ምሉዕነት ያለው ሰው በድርጊቱ ታማኝና ግልጽ ስለሚሆን የሰራውን ስህተት አምኖ ለመቀበል አይፈራም። ይህም ለራስና ለሌሎች ታማኝ የመሆን መገለጫ ነው። ጥያቄ ቁጥር 3 እውነተኛ የግብረገብ ምሉዕነት የተላበሱ ሰዎች ባህሪ የሆነው የትኛው ነው? ሀ በዙሪያቸው ካሉ ሰዎች ጋር ያላቸውን ግንኙነት ተገቢውን ዋጋ አይሰጡም። ለ የሌሎች ሰዎችን ምስጢሮች ሌሎች አሳልፈው ይሰጣሉ። ሐመርሃ በማንኛውም ሁኔታ ውስጥ ቢሆኑም እውነትን ይናገራሉ። መ በሌሎች ላይ ጉዳት የሚያስከትል ነገር ሲመለከቱ አይቃወሙም። ትክክለኛው መልስ በማንኛውም ሁኔታ ውስጥ ቢሆኑም እውነትን ይናገራሉ የሚለው ነው። እውነተኛ ምሉዕነት ያላቸው ሰዎች በማንኛውም አስቸጋሪ ሁኔታ ውስጥ ቢሆኑ እንኳን ለእውነት ቅድሚያ ይሰጣሉ። ውሸትንና ማታለልን አጥብቀው ይቃወማሉ። ጥያቄ ቁጥር 4 ከሚከተሉት የግብረገብ ምሉዕነት ጠቀሜታ የሆነው የትኛው ነው? ሀ በራሳቸው የሚተማመኑ ጠንካራ የሥራ ባህል ያለው ማህበረሰብ ይፈጠራል። ለ በቀላሉ የገቡትን ቃል የሚያፈርሱ ግለሰቦች መበራከት። ሐመርሃ ችግሮችን በብቃት የመፍታት አቅም ያሳጣል። መ መጥፎ ተግባራትን የሚያጋልጡ ግለሰቦች ማነስ። መልሱ በራሳቸው የሚተማመኑ ጠንካራ የሥራ ባህል ያለው ማህበረሰብ ይፈጥራል የሚለው ነው። ግብረ ገብነትና ምሉዕነት በሰዎች መካከል እምነት እንዲኖር ያደርጋል። ይህም ጠንካራ የሥራ ባህልና በራስ መተማመን ያለው ማህበረሰብ እንዲገነባ ይረዳል። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ ከሚከተሉት ውስጥ እውነተኛ ግብረ ገብነት የተላበሰ ሰው ባህሪ ያልሆነው የትኛው ነው? ሀ ግብዝነት። ለ እውነተኛነት። ሐመርሃ ብርታት። መ ትህትና። ግብዝነት ካላችሁ ትክክል ነው። ግብዝነት ማለት ከውስጥ ሳይሆኑ በውጪ ሌላ ሆኖ መታየት በመሆኑ የመልካም ስነ ምግባር ተቃራኒ ነው። እውነተኛነት፣ ብርታትና ትህትና ግን የመልካም ስነ ምግባር መገለጫዎች ናቸው። ጥያቄ ቁጥር 6 ከሚከተሉት አንዱ ማጭበርበርና ስርቆትን በሚፈጽሙ ሰዎች ላይ የሚደርስ ጉዳት ነው። ሀ ጠንካራ በራስ የመተማመን ችሎታን ያዳብራሉ። ለ መጥፎ ድርጊትን በድፍረት መቃወም ይችላሉ። ሐመርሃ በዙሪያቸው ያሉ ሰዎችን እምነት አያገኙም። መ እውነተኛ ወዳጅነትን ለመመስረት ይችላሉ።
ትክክለኛው መልስ በዙሪያቸው ያሉ ሰዎችን እምነት አያገኙም የሚለው ነው። አጭበርባሪና ሌባ ሰዎች በማህበረሰቡ ዘንድ አይታመኑም። እምነት ማጣት ደግሞ ማህበራዊ ግንኙነታቸውንና ክብራቸውን ይጎዳል። ወደ ጥያቄ ቁጥር 7 ከመሄዳችን በፊት እስኪ ይህን ቪዲዮ አሁን እያያችሁ ያላችሁ ሰዎች እስኪ ላይክ አድርጉት። ብዙ ሰው ያየዋል ግን ላይክ አያደርገውም። ላይክ ማድረግ ብዙ ጥቅም አለው። ጥያቄ ቁጥር 7 የህጎችን ምንነት በተመለከተ እውነት የሆነው የትኛው ነው? ሀ ከዜጎች ጋር ጥብቅ ቁርኝነት የላቸውም። ለ ጥቂት ዜጎች ሊከተሏቸው የሚገቡ የሥነ ምግባር ደንቦች ናቸው። ሐመርሃ በፍጥነት ተለዋዋጭና ወጥነት የሌላቸው መመሪያዎች ናቸው። መ የዜጎችን መብትና ግዴታ የሚያሳውቁ መመሪያዎች ናቸው። አስተውላችሁ ረጋ ብላችሁ ካነበባችሁት ትክክለኛው መልስ የዜጎችን መብትና ግዴታ የሚያሳውቁ መመሪያዎች ናቸው የሚለው ነው መልስ የሚሆነው። ምክንያቱም ህግ ማለት አንድ ዜጋ ሊኖረው የሚገባውን መብትና ሊወጣው የሚገባውን ግዴታ የሚወስን መመሪያ ነው። ህግ የሰዎችን ግንኙነት በስርዓት ለመምራት ይረዳል። በጣም ጥሩ። ወደ ጥያቄ ቁጥር 8 ስንሄድ ለህግ ተገዢ የሆኑ ዜጎች የቋንቋ ሃይማኖትና የባህል ግጭቶችን በዳሽ ይፈታሉ። ሀ በጦርነት፣ ለ በአድርባይነት፣ ሐመሮሃ በሰላም፣ መ በቸልታ። በሰላም ካላችሁ ትክክል ነው። ምክንያቱም ለህግ የሚገዛ ዜጋ በማንኛውም ልዩነት ምክንያት የሚፈጠሩ ግጭቶችን በሰላማዊ ውይይትና በህጋዊ መንገድ ይፈታል። ኃይልን ወይም ጦርነትን መጠቀም ህገ ወጥነት ነው። ጥያቄ ቁጥር 9 የህግ ተገዥነት ጠቀሜታ የሆነው የትኛው ነው? ሀ ሙሉ ነፃነትና እኩልነት ማግኘት፣ ለ የሚፈልጉትን ሃይማኖት መከተል አለመቻል፣ ሐመርሃ በፖለቲካ ለመሳተፍ ፍቃድ ማጣት፣ መ የራስን የንግድ ሥራ ለመስራት መከልከል። ትክክለኛው መልስ ሙሉ ነፃነትና እኩልነት ማግኘት የሚለው ነው። ምክንያቱም ህግ ሲከበር የዜጎች መብት ይጠበቃል። ይህም ሙሉ ነፃነትና እኩልነት እንዲሰፍን ያደርጋል። ህግ ባለበት ቦታ ሁሉ ሰው በእኩልነት ይስተናገዳል። ወደ ጥያቄያችን አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ ጥያቄ፣ ጥቆማ ወይም አስተያየት ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ ሳትረሱ። ሌሎቹ እንዲያገኙት ደግሞ ከፈለጋችሁ ቪዲዮውን ሼር አድርጉላቸው። እዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘትና ለማጣቀስ ያግዛችሁ ዘንድ ቻናሉን አሁኑ ሰብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 10 ከሚከተሉት ውስጥ ለህግ ተገዢ የሆኑ ሰዎች ባህሪ የሆነው የትኛው ነው? ሀ መብትና ግዴታን ጠንቅቆ አለማወቅ፣ ለ ህግን ከማወቅና ከማክበር መቆጠብ፣ ሐመርሃ ህግን እንደፈለጉ መጣስ፣ መ ህግ ሲጣስ ለሚመለከተው ማሳወቅ። መልሱ ህግ ሲጣስ ለሚመለከተው ማሳወቅ የሚለው ነው። ለህግ ተገዢ የሆነ ሰው ህግ ሲጣስ ሲመለከት ለሚመለከተው አካል ለምሳሌ ለፖሊስ የመጠቆም ኃላፊነት አለበት። ይህም ህጋዊነትን ለማስፈን የሚደረግ ጥረት ነው። ጥያቄ ቁጥር 11 ከሚከተሉት ውስጥ ለህግ ተገዢ አለመሆን አሉታዊ ውጤት የሆነው የትኛው ነው? ሀ የሰላም እጦት፣ ለ የዜጎች ፍላጎት መጠበቁ፣ ሐመርሃ ፍትሃዊ የሀብት ክፍፍል መኖሩ፣ መ የሰብአዊ መብቶች መከበር። የሰላም እጦት ካላችሁ ትክክል ነው። ህግ በማይከበርበት ቦታ ስርዓት አልበኝነት ስለሚነግስ ሰላም ይጠፋል። ሰላም ከሌለ ደግሞ እድገትና ደህንነት ሊታሰብ አይችልም። ጥያቄ ቁጥር 12 ከሚከተሉት አንዱ ለህግ ተገዢ የመሆን ውጤት ነው? ሀ ስርዓት አልበኝነት፣
ለ የሙስና መስፋፋት፣ ሐመርሃ የመብቶች መጣስ፣ መ በነፃነት መኖር። ትክክለኛው መልስ በነፃነት መኖር የሚለው ነው። ሕግ ሲከበር ዜጎች ያለምንም ስጋት መብታቸው ተጠብቆ በነፃነት መኖር ይችላሉ። ሕግ የነፃነት ዋስትና ነው። ጥያቄ ቁጥር 13 ከሚከተሉት ውስጥ ግብርን የሚሰውሩ ሰዎች ባህሪ የሆነው የትኛው ነው? ሀ ገቢን አሳንሰው አያቀርቡም። ለ የተጋነነ ወጪን ለማቅረብ ይቆጥባሉ። ሐመርሃ ሐሰተኛ የግብር ሰነድ ማዘጋጀት። መ ትክክለኛ ግብርን ማሳወቅና መክፈል። መልሱ ሐሰተኛ የግብር ሰነድ ማዘጋጀት የሚለው ነው። ግብር የሚሰውሩ ሰዎች ግብር ላለመክፈል ሲሉ የውሸት ሰነዶችን ያዘጋጃሉ። ይህም በሀገር ኢኮኖሚ ላይ ትልቅ ጉዳት የሚያደርስ ህገወጥ ተግባር ነው። ጥያቄ ቁጥር 14 ከሚከተሉት የመልካም ስነ ምግባር የሆነው የቱ ነው? ሀ ትህትና ማጣት፣ ለ በራስ አለመተማመን፣ ሐመርሃ ስህተትን አለመቀበል፣ መ ጥሩ ጓደኞችን መምረጥ። መልሱ ጥሩ ጓደኞችን መምረጥ የሚለው ነው። ጥሩ ጓደኞችን መምረጥ ለመልካም ስነ ምግባር መጎልበት መሰረት ነው። መልካም ጓደኛ ወደ በጎ ተግባር ስለሚመራን ስነ ምግባራችን እንዲስተካከል ይረዳል። ጥያቄ ቁጥር 15 ከሚከተሉት መልካም ስነ ምግባር የተላበሰ ሰው ባህሪ የሆነው የትኛው ነው? ሀ ራስ ወዳድነት፣ ለ ደግነት፣ ሐመርሃ ማጭበርበር፣ መ ፍርሃት። ደግነት አላችሁ? ትክክል ነው። ደግነት ሰዎችን መርዳትንና ለሌሎች ማሰብን የሚያካትት የመልካም ስነ ምግባር ዋና መገለጫ ነው። ሌሎቹ አማራጮች ማለትም ራስ ወዳድነት፣ ማጭበርበር ለመሳሰሉት መጥፎ ባህሪያት ናቸው። ጥያቄ ቁጥር 16 የመልካም ባህሪ መገለጫ ክብር መስጠት ውስጥ ማይካተተው የትኛው ነው? ሀ ለአካባቢ ክብር መስጠት፣ ለ ለራስ ብቻ ክብር መስጠት፣ ሐመርሃ ለወላጅ ክብር መስጠት፣ መ በኃላፊነት ላይ ለተቀመጡ ሰዎች ክብር መስጠት። መልሱ ለራስ ብቻ ክብር መስጠት የሚለው ነው። ክብር መስጠት ለራስ ብቻ ሳይሆን ለሌሎች ሰዎች፣ ለወላጆችና ለአካባቢም መሆን አለበት። ለራስ ብቻ ክብር መስጠት ወደ ራስ ወዳድነት ስለሚያደላ የመልካም ባህሪ መገለጫ ተደርጎ አይወሰድም። ጥያቄ ቁጥር 17 ከሚከተሉት የመልካም ስነ ምግባር ባለቤት መሆን ጠቀሜታ የሆነው የትኛው ነው? ሀ ሰዎች ዘንድ አመኔታን ማግኘት፣ ለ የመልካም ግንኙነት መጓደል፣ ሐመርሃ የጓደኛ እጦት፣ መ ከሌሎች ሰዎች ጋር መጋጨት። ሰዎች ዘንድ አመኔታን ማግኘት ካላችሁ ትክክል ነው። መልካም ስነ ምግባር ያለው ሰው በማህበረሰቡ ዘንድ ይወደዳል እንዲሁም ይታመናል። አመኔታ ማግኘት ለስኬታማ ማህበራዊ ኑሮ ቁልፍ ነው። 18ኛ አንድ ሰው ሐሳቡን፣ ስሜቱን፣ ፍላጎቱንና ልምዶቹን የመቆጣጠር ብቃት ካለው የትኛውን የመልካም ስነ ምግባር ዘዴ አዳብሯል ማለት ይቻላል? ሀ የትምህርት ቤት ህግና ደንብ ማክበር፣ ለ የማህበረሰብ እሴትን ማክበር፣ ሐመርሃ ራስን መቆጣጠር፣ መ ለህግ ተገዥነት። ትክክለኛው መልስ ራስን መቆጣጠር የሚለው ነው። ራስን መቆጣጠር ማለት ስሜታችንንና ፍላጎታችንን ለበጎ ነገር ማዋልና መጥፎ ድርጊቶችን መግታት መቻል ነው። ይህም ጠንካራ ስብዕናን ለመገንባት ይረዳል። ወደ ጥያቄዎቻችንን ማገባደጃ ይደረስና ጥያቄ ቁጥር 19
ከመልካም ስነ ምግባር ማበልጸጊያ ዘዴዎች ውስጥ የሚካተተው የትኛው ነው? ሀ የግብረ ገብ መርሆችን ለመተግበር የሚያስችል ብቃት አለማሳደግ፣ ለ ታማኝ መሆንና የገቡትን ቃል መጠበቅ የሚያስችል ብቃትን አለማዳበር፣ ሐመርሃ አላስፈላጊ የሆኑ ምኞቶችንና ተግባሮችን ማከናወን፣ መ ኃላፊነት መወጣትና ለተጠያቂነት መዘጋጀት። መልሱ ኃላፊነት መወጣትና ለተጠያቂነት መዘጋጀት የሚለው ነው። የተሰጠንን ኃላፊነት በአግባቡ መወጣትና ለስራችን ተጠያቂ መሆን ስነ ምግባርን ለማበልጸግ ይረዳል። ይህም ታማኝነትንና ጥንካሬን ይገነባል። ወደ ዛሬ ጥያቄያችን መጨረሻ ስንመጣ ጥያቄ ቁጥር 20 እንዲህ ይላል። ከሚከተሉት ውስጥ የመልካም ስነ ምግባር አለመላበስ ውጤት የሆነው የትኛው ነው? ሀ እውነተኛነት፣ ለ የእርስ በርስ ግጭት፣ ሐመርሃ ታማኝነት፣ መ ሚስጥር ጠባቂነት። መልሱ የእርስ በርስ ግጭት የሚለው ነው። መልካም ስነ ምግባር በሌለበት ቦታ ጥላቻና አለመግባባት ስለሚሰፍን ሰዎች እርስ በርስ ይጋጫሉ። ይህም የማህበረሰቡን ሰላምና አንድነት ያናጋል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ ጥያቄ፣ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑኑ ላይክ አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ቻናሉን ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ሀሁ ቲዩብ ላይ ገብታችሁ ጆይን በማድረግ ልታገኙት ትችላላችሁ። እስካሁን ሳቀር ምናልባት ወይ ፈጥኜ ወይ ዘግቼ ከሆነ ቪዲዮውን እያስቆማችሁ መመልከት ትችላላችሁ። ለተፈጠሩ አንዳንድ የፊደል ግድፈቶች ይቅርታ እየጠየቅን ክፍል 2 እስከምንገናኝ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። ቻው።